ለምንድን ነው ስልኬን የማታነሳው? በተደጋጋሚ ደውዬልህ ነበር። ይቅርታ። በምንም ሁኔታ ውስጥ ብትሆን የኔን ስልክ ማንሳት ነበረብህ። ነው ሴት ናት ምንም አታመጣም ብለን ቀይ እንደሱ እንኳን ነው እንጂ ይሄ ትልቅ ንቀት ነው። ስማ የወሰድከውን ቀብድ ስራህን ሳትሰራ ብትቀር ዝም ትለኛለች ብለህ አስበህ ከሆነ እንዳታስብ። አፍንጫህን ይዤ ነው የምቀበል። እባክሽ አትበይ። እኔን ለማስፈራራት አትሞክሪ። አሁን ልጅ ያልሽውን ሰውዬ ገድዬ ስራዬን ጨርሳለሁ። እና ምን ያዘ? አፍጥነዋ ጊዜ የለኝም እያልኩ ነው። እስካሁንም መቆየት አልነበረበትም። ሴትዮ ዶሮ እኮ አይደለም ግን ሰው ነው። ይሄን ለማድረግ ጊዜና ጥንቃቄ ይፈልጋል። ጥንቃቄህን አልጠላሁት፣ ግን አፍጥነው እያልኩ ነው። ሁሉም ነገር አጣርቼ ጨርሻለሁ። በቅርቡ ሰውዬሽ ምንድነው ይሄን ያህል አንድ ሰው ጠብቆ ለመግደል ጥንቃቄ ምናምን የምትለው? ምንድነው የምታጣራው? ምን ሊስትሮ ስለሆነ ንቀሽ ነው? ሊስትሮ መሆኑን ማን ነገረ? ይሄንን እኮ ነው እያጣራሁ ነው ያሉት። ባልደረባዬ መውጫ መግቢያውን እየተከታተለው ነው። ዛሬ እንኳን ከአንድ ሽማግሌ ጋር መንገድ ላይ እየዞረ ነው። ጥሩ ስራ ነው፣ ግን አፍጥነው። አትጨነቅ፣ ይበዛል ለሱስ ደግሞ ይኸውልህ ይሄን ስራ ስትሰራ ብቻህን እንድትሆን ነው የምፈልገው። ማንም ሰው አብረው እንዳይሆን። ችግር የለውም። ባልደረባዬ መረጃ ብቻ እንዲሰበስብልኝ ያደረኩት ሌት ተቀን እየተከታተለው። ጥሩ። በዚህ 2-3 ቀን ውስጥ የብሩክን ሞት ዜና መስማት ፈልጋለሁ። ከአንቺ የሚጠበቀው ቴሌቪዥን መመልከት፣ ሌላውን ለኔ ተው። እዚህ ቤት ውስጥ እየኖረ እንዴት ሊስትሮ ሊሰራ ቻለ? ከዶሮዎች ጋር ያደገውን የንስሩን ታሪክ ታውቀዋለህ? ማለት ንስሩ ከዶሮዎቹ ጋር ሲያድግ መብረር እንደሚችል እንኳን አያውቅም ነበር። ብሩክም ማለት እንደዛው ነው። ከማይረቡ ሰዎች ጋር መኖር ጀመረ። ብሩክ ማን ነው? ምንድነው? ስለ ሁሉም ነገር ረሳ። ለዛ ነው ብሩክ ምንም አይጠቅምም ማለት። አሁን እስገባ? ለመጠኑ ቢሆን ገብቶኛል። ብሩክ አካሉ እንጂ መንፈሱም አይምሮም የድሮ አይደለም። ለማንም ምንም የሚጠቅም ሰው አይደለም። ለዛ ነው እንድትገለው የምፈልገው። እንደው ነበር ሰላም ዋል። አይሆንም፣ በፍጹም አይሆንም። ማለት አንቺ እህቴ እባክሽ ማለት እባክሽ እሺ በይኝና በሩን ክፈችው አንዴ። ማለት አንቺ እሺ ተውሻለሁ። ማለት እባክሽን እሺ በይኝና በሩን ክፈችው እባክሽን። ራስሽን እንዳትጎጂ አንቺ። ማለት ስሚ ማለት ማለት አንቺ ማለት ኧረ እባክሽ በሩን ክፈችው እህቴ። ማለት እባክሽን ራስሽን እንዳትጎጂ እባክሽን እሺ በይ። ማለት እሺ በይኝና በሩን ክፈችው።
እኮ ማለት አንዴ ብቻ በሩን ክፈቹና እንነጋገር እባክሽ። የፈለገው ነገር ቢፈጠር ራስሽን እንዳትጎጂ ማለት እሺ በይ። እሺ ሄድልሻለሁ ግን እባክሽ ይኸውልሽ ምንም ነገር ቢፈጠር ችግር የለውም እሺ አትጨናነቂ። አንቺ ብቻ ደህና ሁኚ ራስሽን ብቻ እንዳትጎጂ እሺ በይ ማለት ይኸው ሄድልሻለሁ ሄዳለሁ። እንኳን ደስ አለሽ። ተይ ማለት እንደዚህ አትበይኝ። ምን ሆነሻል? ኧረ ምን ነው በደንብ ነው እንጂ ደስ ይልል የሚገባው እኮ አንተ ስራ ውጤት እኮ ነው። እሺ ማለት በቃ አንቺ ተረጋጊ፣ ሁሉም ነገር እናስተካክል። አትንካኝ፣ ዞር በልልኝ፣ አትንካኝ። አንዳንዴ የፈጣሪ ስራ ራሱ ምንም አይገባኝም። ምንም ቆይ ለምንድን ነው በአንተ ስራ የሚቀጣን? ለምን ሳስበው ግን እኛን ከቀጣን በላይ አንድ ቀን አንተም ይቀጣል ብያለሁ። ማለት እንደዚህ አትናገሪ። አንቺ ምን ሆነሻል? ቆይ እኔ ያንቺ ጥቃት የማይሰማኝ መስሎ ነው የሚታይሽ? ጥቃትሽ ይሰማኛል፣ ያመኛል እያልኩሽ ነው ማለት። ስሚኝ በደንብ እንዴ። ለምን ቆይ ለምንድን ነው የሚሰማ? ይሄ እንዲሆን አይደለም የምትፈልገው የነበረው? ለምንድን ነው የሚሰማ ማለት? እሺ በቃ አሁን ለማንኛውም ተረጋጊና ትንሽ እረፍት አድርጊ። ይሄን ነገር ሌላ ጊዜ ቀስ ብለን እናወራበታለን ማለት። አዳምጪኝ። ከአንተ ጋር ምንም ማውራት አልፈልግም። እሺ ምንም ነገር አንቺ ማለት እንደው ወደዛ የተረገመ እርኩስ ሰውዬ እገለዋለሁ። ይሄ ደደብ ወይኔ አባዬ ነው ዲስትሮ መስራት ጀምረካል? አዎ ሄቡዬ፣ የግዴታ ስራ መጀመር ስላለብኝ። እና ከዚህ በኋላ የሊስትሮ ልጆች ልንባል ነው እንዴ? ቆይ ማን ነው ደግሞ እንደዛ ነው? ትምህርት ቤት ያሉት ጓደኞቼ ናቸው። አንተ ሊስትሮ እንደምትሰራ ካወቁ ሁሉም ነው የሚስቁም። ቆይ ደግሞ ስራ መስራት ምን ሆነ መሳቂያ ያለው? የማንም አባት እኮ ሊስትሮ ይሰራል። ደግሞ አንተ ሊስትሮ እንደምትሰራ ካወቁ ሁሉም ነው የሊስትሮ ልጅ እያሉ የሚያሾፉ። እነሱን ተዋቸው እባክህ፣ ምንም ስለማያውቁ እኮ። እኔ የሊስትሮ ልጅ መባል አልፈልግም። ስራውን ተው። አይ እንደዛማ ማድረግ አልችልም። ለምንድን ነው የማትችለው? ይኸውላችሁ ልጆች፣ ስራ ሰርቼ የግዴታ ገንዘብ ማግኘት አለብኝ። ለዛ ነው ይሄን ስራ እየሰራሁ ያለሁት። እንደውም ዛሬ እኮ በሰራው ገንዘብ ቸኮሌት ይዤላችሁ መጥቻለሁ። እንግዲህ ልጅ ችግር የለውም። የኔ ቅመም ካሌብ ካሌብ ያዝ እንጂ ላንተ እኮ ነው የገዛሁት። አልፈልግም። ለምን? ማለቴ ቸኮሌት አትወድም እንዴ? አሬ ውደል ተቀበል እንጂ ካሌብ። አትሰሙም እንዴ? አልፈልግም አልኳችሁ እኮ። እንዴ ካሌብ ለምንድን ነው የማትፈልገው? በጣም ቆንጆ እኮ ነው። ለእናንተ ጣፋጩ መርጬ ነው የገዛሁላችሁ። እንካ ቀመሰው። እኔ ሊስትሮ ሰርተ ያመጣውን ቸኮሌት አልፈልግም። ካሌብ አንቺ ደግሞ ዝም በይ፣ አያገባሽ። ለምንድን ነው የማያገባኝ? ያገባኛል። ዝም አልልም። ተይው በቃ ፌቡ፣ እኔ ራሴ በደንብ አድርጌ አናግረዋለሁ። ይኸውልህ ልጅ በደንብ አድርገህ ስማኝ። ስራ መቼም ቢሆን ያስከብራል እንጂ በፍጹም ሊያሳፍር አይችልም። ይህንን በደንብ ማወቅ አለብህ። እየሰማኝ ነው? ቆይ ለምን አሰማኝም? እኔ የሊስትሮ ልጅ መባል አልፈልግም። እንዴ ቆይ ካሌብ ምን እያልክ ነው ያለው? እና ቆይ ስራውን አቁሜ እድሜ ልኬን ከሚኪያስ እየለመንኩ እንድኖር ነው ፍላጎትህ ወይስ መስረቅ አለብኝ? ይሄ ሁሉ ሀብት ያንተ አይደል እንዴ? ሚኪያስን ተቀበለዋ። እሱስ ልክ ነህ፣ ግን ደግሞ ያንን ለማድረግ በጣም ረጅም ጊዜ ይፈጃል። እስከዛው ድረስ ይህን ስራ እየሰራው መቆየት አለብኝ። ሚኪያስን ትፈራዋለህ አይደል? ለዛ ነው ማትገለው። ካሌብ እኔ አባት ነኝ፣ ሁለተኛ እንደዚህ እንዳታናግረኝ። ተው በቃ አትጣሉ። ካሌብ ከዚህ በኋላ ስነ ስርዓትን መያዝ አለብህ። አንተ ገና በጣም ትንሽ ልጅ ነህ። እንደ እድሜ እኮ ነው መሆን ያለብህ። በአንተ እድሜ በፍጹም ስለ ግድያ ማውራት የለብህ። ተወኝ። እሺ በቃ ተወኝ።
ፌቡዬ በቃ አንቺ ጋር አስቀምጪውና በኋላ ሲረጋጋ ትሰጪዋለሽ ይበላል። በቃ አሁን ተነሱና እራታችንን እንብላ። እኔ በቃኝ፣ እናንተ ብሉ። ቆይ ደግሞ ምን በልተህ ነው? ይበቃ ተነስና እንሂድ። በቃኝ፣ እኔ አልበላም። ካሌብ እንግዲህ አትጨማለቅ። ተነስና አሁኑኑ ሄደህ እራት መብላት አለብህ። ከበቃኝስ እኔ መብላት አልፈልግማ። ጥሩ እንግዲህ አልበላም ካልክ ምን ይደረጋል? አትብላ። ሌሊቱን ሙሉ እራብ ሲገሸልጥ ልክ ትገባ የለ የዛኔ ትበላለህ። ፌቡዬ ተነሽና እናንቺ እንብላ። አባዬ እኔም አልሄድም። እንዴ ቆይ አንቺ ደግሞ ለምንድን ነው የማትሄጂው? እሱስ እሺ አቅርፎ ነው። አንቺ ደግሞ ምን ነሽ ነው የማትበይው? ወንድሜን ጥዬው አልበላም። እሱ ጾሙን ካደረ እኔም ጾሜን ነው የማድረው። አንቺ ከኔ ጋር መፎካከርሽን ተይ። ሂጂ ቢ እኔ አልበላም። አንተ ካልሄድክ እኔም አልሄድም። ካሌብ በአንተ ምክንያት ልጅቷ ጾም ማደር የለባትም። አሁኑኑ ተነስተህ እራትን ብላ። በጣም ነው እሺ የምታስጠዩ። ካንተ ይብስ። ዝም በይ እባክሽ ወረኛ። አንበሳ የኔ ቅመም ልጅ በቃ ተነሽኛ እንሂድ። ልጄ ምን ሆነሽብኝ ነው የምታለቅሽው? ከመጣች ጀምሮ እኮ እያለቅሽ ነው። የሆንሽው ነገር አለ እንዴ? አይ አባዬ ደህና ነኝ። እንደዚህ እያለቀሽ አላለቀስኩም። ደህና ሳትሆኚ ደህና ነኝ እያልሽኝ ነው። ምንድን ነው የምትነግሪኝ ነገር አለ? አባዬ ቆይ እግዚአብሔር ይሳሳታል እንዴ? ኧረ በጭራሽ አይሳሳትም። ምን ነው እንደዚህ ያልሽ? አይ አባዬ በእኔ ህይወት ላይ የተሳሳተ ይመስለኛል። በእኔ ላይ የሆኑ ያሉት ነገሮች በሙሉ ልክ አይደሉም አባዬ። ተይ ልጄ እንደዚህ አትበይ። ፈጣሪ በጭራሽ አይሳሳትም። አይ አባዬ እኔ ግን በማላውቀው ጥፋት እየቀጣኝ ያለ እየመሰለኝ ነው። ቆይ ልጄ ይሄን ያህል እንድትማረር ያደረገሽ ነገር ምንድን ነው? እንደዚሁ ነው አባዬ። ነገሮች ሁሉ እየገረሙኝ ነው። እባክሽ ልጄ ከዚህ በላይ አታስጨንቂ። ምን እንደሆነ ንገሪኝ። አይ አባዬ ምንም አልሆንኩ። አይመስለኝም ልጄ። የሆነ የሆንሽው ነገር አለ እንጂ እንዲሁ ዝም ብለሽ ፈጣሪሽን አታማርሪ። አባዬ በእኔ ላይ አትፍረድ እሺ። ሁሉም ነገር ግራ ገብቶኝ ነው። እኔ ማንኝና ለአንቺ ላይ የምፈርደው እንዲሁ ጨንቆኝ ግራ ገብቶኝ እንጂ ጭንቀትሽን ብካፈልሽ ደስ ይለኛል። እባክሽ ልጄ ንገሪኝ። አባዬ አትጨነቅ እሺ። በቃ ዝም ብሎ ከፍቶኝ ነው። እንግዲያውስ አንድ ነገር ልንገርሽ ልጄ፣ በደንብ ከልብሽ ነሽ አዳምጪ። እሺ አባዬ እየሰማሁህ ነው። በእርግጥ ምን እንደሆንሽ አላውቅም እንጂ ግን የገጠመሽን ነገር ሁሉ ለበጎ ነው ብለሽ አስቢ። እግዚአብሔር በሕይወታችን ውስጥ የሚያመጣቸው ፈተናዎች ለበጎ ናቸው ልጄ። እኔ እንጃ አባዬ በጣም ግራ ገብቶኛል። ዙሪያዬ በሙሉ ገደል ነው። ጨልሞብኛል። ቆይ አባዬ ጨልሞብህ ያውቃል? አዎ በደንብ ያውቃል ልጄ። ቆይ አባዬ ሁለት እሳቶች ቀርበውልህ አንዱ ውስጥ ግባ አንዱ ምረጥ ተብለህ ታውቃለህ? ማለት አባዬ ሁለት እሳት ቀርበውልህ አንዱ ውስጥ ግባ ተብለህ ታውቃለህ? ማለቴ የሆነ የሚጨንቅ አይነት አጣብቂኝ ውስጥ ገብተህ ታውቃለህ? አይ እዚህ እድሜ እስክደርስ ነገሮች አልጋ ባልጋ ሆነው ልኝስልሽ ስንት አጣብቂኝ አልፌ ነው እዚህ የደረስኩት። እና ታዲያ አባዬ ምን አይነት ውሳኔ ነበር የወሰንከው? የተለያዩ ውሳኔዎች ወስኛለሁ ልጄ፣ ግን አንድ መርሳት የሌለብሽ ነገር አለ። ምንድን ነው እሱ አባዬ? ይኸውልሽ ልጄ፣ በእያንዳንዱ በምትወስኝ ውሳኔዎች ውስጥ ከፈጣሪሽ መጣላት የለብሽ። አባዬ እሱ ቀድሞ ከተጣላኝስ? እሱ ጨክኖ ተጣልቶን አያውቅም። እኛ ነን እንጂ ከሱ እየሸሸን እየተጣላ ነው ያለነው።
አይ አባዬ፣ በእኔ ህይወት ግን እንደዛ አይመስለኝም። ፈተናዬ በጣም በዝቷል። አባዬ፣ በእኔ ህይወት ላይ ግን እንደዛ አይመስለኝም። በጣም ፈተና እየበዛብኝ ነው። አይ ልጄ፣ ምናልባት ፈጣሪ እንደ ኢዮብ ትዕግስትሽንና ጽናትሽን እየፈተነ ይሆናል። ይኸውልሽ ልጄ፣ ሀዘንና መከራ እንዳለ ሁሉ ደስታም አለ። በጭራሽ መርሳት የሌለብሽ ግን በፈጣሪሽ በጭራሽ ተስፋ መቁረጥ የለብሽ። ሁሌም በፈጣሪሽ ተስፋ አድርጊ። አይዞሽ ልጄ፣ ሁሉም ክፉ ነገሮች ያልፋሉ። አንተ ጨካኝ ስግብግብ ሰው ነህ። አንተ ስግብግብ አይደለም፣ ማድረግ ያለብን ብቻ ነው ያደረገው። ይሄ ሁሉ ነገር የሆነው በአንተ ምክንያት ነው። እስቲ አስቡ፣ ሚስት ሞታለች፣ እህት ከጠላት አርግዛለች። አንተ መሞት ነው ያለብህ፣ መኖር የለብህም። ብትሞት ይሻላል። መኖርም አለብህ። ኖረህ ምንም አትጠቅምም። አንተ መኖርም ካለብህ የሚስትን ገዳይና የትን ደፋሪ ለመበቀል ለመግደል ነው። ቆይ ብሩክም ምን ልታደርገው ነው እንዴ? ብሩክ ባይመለስ ኖሮ እኮ ትርሲትም አትሞትም፣ እህትም አትደፈርም ነበር። እሱማ ሞት አለበት። መቼ ነው የምትገለው? እስከ ዛሬ ገለዋለሁ እያልክ አልገደልኩም። የግድ መሞት አለበት፣ ይሞታል። እሱን ካልገደልከው የእውነት ሚኪ አንተ የማትረባ ሰው፣ ደካማ ፍጡር። እስቲ ራስን ተመልከት። በጣም እኮ ነው የምታሳፍረው ሚኪ። መሳቂ፣ በተለይ ደግሞ የትርሲትን ገዳይ ካልገደልክ ዓለም ነው የሚስቅብህ። አስበው እስቲ ትርሲትን ገሎ እህትን አስረግዞ ጭራሽ ያስረገዛትን የዛን የርኩስ ልጅ ስታሳድግ ዓለም ነው የሚስቅብህ። ሚኪ አይ ሚኪ የሚስትን ገዳይ ልጅ ልታሳድግ ነው? መቼም አይወለድ፣ መቼም የሱ ልጅ ነው ያሳድግም። እገለዋለሁ። እንደዛ እንድታደርግ እህት ማለት የምትፈቅድልህ ይመስላል? የግድ መፍቀድ አለባት። ያለበለዚያ የእሱን ልጅ እያየህ እድሜ ልክን ስትሰቃይ ነው የሚኖረው። ሚኪ እምቢ ካለች ምን ልታደርግ ነው? እስኪ ንገረኝ። ይህን ነገር ሰውየው ከሰማ ቀድሞ ሊገል ይችላል። አንተ ነህ ቀድመህ መግደል ያለብህ። ያለበለዚያ የአርጉም ስትንከረፈፍ ቀድሞ ይገልህና የዓለም መሳቂያ ነው የምትሆነው። የማትረባ ከማን ጋር እያደረች ነው እንደዛ ደብድቢያት እውነቱን ያልተናገረችው? ያፈቀረችው ሰው አለ ማለት ነው? ወይኔ ኮማንደር፣ ማንነቱን ያወቅ ሰዓት እኔን አያርገኝ። በጅራፍ ጀርባው እስኪላጥ ነው የምገርፈው። እኔ አይደለሁም ላገኘው ብቻ ደግሞ አያመልጠኝም። እናት ወድ ቢገባ ራሱ አያመልጠኝም። አገኘዋለሁ። አቤት፣ ማን ልበል? ይግቡ። ሰላም ነው? እባክሽ ተቀመጪ። እንዴት ነህ ኮማንደር? እንደምን አለሽ? አቃቢ ክሳሮን ደህና ነሽ? እኔ በጣም ደህና ነኝ። ያስታውቃል። በጣም አምሮብሻል አይደለ? አመሰግናለሁ። እና ምን ይምጣ? ሻይ ቡና? ከፈለግሽም ቀዝቃዛ ነገር ማዘዝ ትችያለሽ። አይ ምንም አያስፈልግም። እንዴ ፍሬ ድረስ ማመተሽማ ባዶ አፍሽን መመለስ የለብሽም። የሆነ ነገር መውሰድ አለብሽ። አመሰግናለሁ ኮማንደር። አሁን የሚያስፈልገኝ ነገር ተጠቅሜ ነው የመጣሁት። እኔ ግን የሆነ ነገር ብትወስድ ደስ ይለኝ ነበር። ካልሽ ምንም ችግር የለም። በድጋሚ ስለ ቅነትህ አመሰግናለሁ። ግን ደህና ነህ? ፊትህ ልክ አይደለም።
አይ ምንም አይደለም፣ ትንሽ ትካዜ ነገር ይዞኝ ነው። የእናንተ የፖሊሶች ነገር እኮ አስቸጋሪ ነው። ምናልባት ከተጠርጣሪ ጋር ተጣልተህ እንዳይሆን። ታውቂያለሽ እኔ ተጠርጣሪን በአግባቡ እንደሚይዝ አይደለም እንዴ? እና በዛ አይደለም የተጨነቁት ነው የምትለኝ? አይ ምንም አይደለም፣ የግል ጉዳይ ነው። ለማንኛውም ይሁንልህ፣ አምኜሃለሁ። እና አቃቢ ሕግ ሳሮን ዛሬ ምን እግር ጣለሽ? ምን ልርዳሽ? ወይዘሮ ትርሲት ላይ ስለደረሰው አደጋ ለማወቅ ነው የመጣሁት። እኔ ጋር እስካሁን ምንም የደረሰ ሪፖርት የለም። ምርመራ ላይ ነው፣ እየመረመርን ነው። እኔ የምፈልገው ኮማንደር ለፍርድ ቤት የሚሆነኝ ተጨባጭ ማስረጃ ነው። እናንተ ግን እስካሁን ምንም መረጃ አላገኛችሁም። የወንጀል ክብደት አይታያችሁም ነው? የቻልነውን ያህል እየሞከርን ነው፣ ያው በአቅማችን። ምንድነው የቻልነውን እየሞከርን ነው ማለት? የሞተችው እኮ የከተማችን ባለሀብትና የልጆች እናት ናት። ቤተሰቦቿ ፍትህ ይፈልጋሉ። እሱማ ይገባኛል፣ ልክ ነሽ ኮማንደር። በዚህ ጉዳይ እንድታስረዳኝና እንድታስተባብል አልፈልግም። እመኝ፣ በቅርቡ ገዳዩን አግኝተን ፍትህ እንዲረጋገጥ ነው የምናደርገው። እናንተ ራሱ ገዳዩ አንድ ሴት ገድሎ ከተማው ላይ በነፃነት ሲንቀሳቀስ አይሳፍራችሁ? እመኝኝ፣ ግድ የለም በቅርቡ እንይዘዋለን። መቼ ነው የምትይዙት? የፍርድ ቤት ቀጠሮ እኮ እየደረሰ ነው። አይ ችግር የለም፣ እስከ ፍርድ ቤት ቀጠሮ ቀን የሆነ ነገር የሚያደርሳችን አይቀርም። ኮማንደር፣ የዘገየ ፍትህ እንደቀረ ይቆጠራል። አቃቤ ሕግ፣ እኛ እኮ ሙሉ በሙሉ ትኩረታችን ለዚህ ኬስ ሰጠን ነው እየሰራን ያለ ነው። ለማንኛውም ኬዙን የያዘው መርማሪ ማግኘት እፈልጋለሁ። እሺ፣ አስጠራዋለሁ። ቆይ አሁን እንዴት ብዬ ነው ለዳጊም ማስረዳው? እንዴት ነው አርግዣለሁ የምለው? ደግሞ ቆይ ቢጠላኝስ? አልፈልግሽም ብለኝ ምን ላደርግ ነው? ቆይ ለሱ ስል ልጄን ልገለው ነው? ምንድን ነው ማድረግ ያለብኝ? ምን አይነት መከራ ውስጥ ነው የገባሁት? ከዚህ ሁሉ ብሞት ይሻለኛል። ምን አለ ሞቼ በተገላገልኩ። እንዴት ነሽ ማለት? ምንም ደህና አይደለሁም። ያለቀሽ ነው እንዴ? እና ታዲያ ምን አማራጭ አለኝ? የወንድሜን ዕዳ እኔ እየከፈልኩ ነው። በአንተ በደል እኔ እየተሰቃየሁኝ ነው። እንባዬ እስከሚደርቅ ድረስ ማልቀስ ብቻ ነው የምችለው። ማለት ምን ሆነሻል? ማልቀስ ማለቃቀስ ምንም መፍትሄ አይሆንም። አሁን ቶሎ ብለን የሆነ ውሳኔ መወሰን አለብን። ዝም ብለሽ እንትን አትበይ፣ ተረጋግሽ። ራሴ ወስኛለሁ፣ አንተ አትጨነቅ። ምን ወሰንሽ? እወልደዋለሁ፣ ልጁን ወልጄ አሳድገዋለሁ። ማለት እየቀለድሽ ነው? ቆይ በዚህ ሰዓት የምቀልድ ይመስልሃል እንዴ? የምሬ ነው፣ ልጁን እወልደዋለሁ። አይ እንደዛ ከሆነ አብደሻል ማለት ነው። አብደሻል። እድሜ ላንተ። ቆይ ይሄ ሁሉ መከራ ደርሶብኝ ማላብድ ይመስልሃል? አብጃለሁ፣ በደንብ አብጃለሁ። ስሚ ማለት። አይ እኔ ምንም ሰማህ ነገር የለም። ይልቁንስ አንተ ስማኝ። ልጁ እኮ ገና ከሆነ ስም አውጥቼለታለሁ። እስቲ ገምት፣ ማን ያልኩት ይመስልሃል? ማለት የማይሆን ነገር አትዘባል። ይሆናል እንጂ ወንድሜ፣ በደንብ ይሆናል። ልጁን ወልጄው እያየኸው ሁሌ ትርሲትና እኔን እያስታወስክ ስትንገበገብ እንድትኖር እፈልጋለሁ። እባክሽ ማለት በሌለ ተነሳስተሽ ህይወትሽን አታበላሽ። በቃ እምልሽን ስሚኝ። እኔ የማውቀው ጎበዝ ዶክተር አለ፣ እዛ እንሂድ። ወይ ወንድሜ፣ የልጁን ስም ለካ አልነገርኩህም። ያው ወንድሜም አይደለ? እስቲ ገምት፣ እድሉ ልስጥህ። ማለት እኔ እምልሽን ስሚኝ፣ ሌላ ነገር አዘባርቂ። ስጦታ ነው የምለው። የስሙ ትርጉም ገብቶሃል? ወንድሜ በስግብግብነትና በጨካኝነት የሰጠኝ ስጦታ ነው። ልክ አይደለሁም? ምንም ልክ አይደለሽ። በጣም ልክ ነኝ እንጂ ወንድሜ። ተመልከት እስቲ፣ ሆዴ ውስጥ ያለው እኮ ያንተ የግፍ ዋጋ እኮ ነው። ይሄማ ሊገባ ይገባል። አንቺ ቆይ ምንድን ነው የተናገርሻለሽ እንዴ? ትርሲትን እኮ እኔም በጣም እፈልጋት ነበር፣ ከሚባለው በላይ ታስፈልገኝ ነበር ለህይወቴ። ይኸውልሽ ማለት ከሰማሽ ስሚ፣ አንቺ ራስሽን ከትርሲት ጋር አታወዳድሪ። አንቺ እኮ ገና ወጣት ልጅ ነሽ፣ ብዙ ተስፋለሽ። ስለዚህ ከቻልሽ እምልሽን ነገር እሺ በይኝና አድርጊ፣ አለቀ። ሚኪያስ እባክህ እኔንም አታድክመኝ እሺ? በቃ ከዚህ በኋላ አጨቅጭቀኝ። ምንም ነገር ብትለኝ እኔ ልታሳምነኝ አትችልም። አትልፋሽ። እንዴ ማተረባ
ምንድነው? ኢንስፔክተር አብርሃም ለምን ቀየርከው? ለኔስ ለምን አላሳወቅኝም? አዎ ትንሽ ከባድ ኬስ ስለገጠመን እሱን ሰጥቼው ነው። የወይዘሮ ትርሲት ኬዝ ቀላል ነው እያልከኝ ነው ኮማንደር? አረ እንደዛ ማለት አይደለም። እና ምን ማለት ነው? አስቸጋሪ ኬዝ ስለገጠመን አንስተነዋል ማለት? ይሄ እኮ የቃቃ ጨዋታ አይደለም። መርማሪው ባይዘው ጎበዝ ነው። እሱ እንደሚወጣው ስለተማመንኩት ነው ይሄን ኬዝ ለሱ የሰጠሁት። ጎበዝ ከሆነ ለምን እስካሁን ውጤት ላይ አልደረሰም? ልክ ነሽ። እሱም አንዳንድ ፍንጭ አግኝቷል። ማስረዳት ይችላል አይደለም እንዴ? እየጠበቅኩ ነው። የደረስክበትን ፍንጭ ንገረኝ። እኔ በያዝኩት የምርመራ መረጃ መሰረት ዋናው ተጠርጣሪያችን ብሩክ ነው። ሚኪያስ ተጠርጣሪ ቢሆንም ዋናው ትኩረታችን ግን ብሩክ ላይ ነው። እናንተ ሰዎች እየቀለዳችሁ መሆን አለበት። እንዴት ነው ብሩክን ዋና ተጠርጣሪ የምታደርጉት? የፎረንሲክ ምርመራ እኮ ወደ ብሩክ እንደተተኮሰ ነው የሚያሳየው። ምክንያት አለን እመቤት። ቶሎ ቶሎ ንገረኝ። ምንድን ነው ምክንያትህ? እኔ ባሰባሰብኩትና ኢንስፔክተር አብርሃም በሰጠኝ መረጃ መሰረት ብሩክ ሚኪያስን በጣም ይጠላው ነበር። ሚኪያስስ ብሩክን ይወደው ነበር? እሱን እርግጠኛ አይደለሁም፣ ግን አልፎ አልፎ ግጭት ነበራቸው። ምንም እየሰራህ አልነበረም እንጂ ይህን ማጣራት እኮ ቀላል ነበር። ብሩክ ሚኪያስን ሊጠላበት የቻለበት ዋናው ምክንያት ሚስቱን ስላገባበትና ሀብቴን ይቀማኛል ብሎ ስላሰበ ነው። ይሄ ስሜት ሚኪያስስ ጋር አለ? በእርግጥ ሚኪያስ መጀመሪያ በሰጠው ቃል መሰረት ሚስቴን ይነጥቀኛል ብሎ ይፈራ ነበር። ስለዚህ እሱም ጥላቻ ሊኖርበት ይችላል ማለት ነው። እሱን በድፍረት መናገር ይከብዳል። ለምን? ምክንያቱም ሚስቱ እንደማትተው ቃል ስለገባችለት የበፊቱ ስሜት አሁን ላይ የለም። እና የሚኪያስን ቃል አምናችሁ ብሩክን ዋና ተጠርጣሪ ያደረጋችሁት? ሚኪያስ እኮ እየዋሸ ሊሆን ይችላል። የፖሊስ ስራ እኮ የተነገረውን ቃል ማመን ሳይሆን እውነቱን ፈልቅቆ ማውጣት ነው። ይቅርታ አድርግልኝ አቃቢ ሳሮን፣ እኛ የራሳችን ስራ እንዴት መስራት እንዳለብን እናውቃለን። የማንንም ምክር አንፈልግም። ስራችሁ በአግባቡ እየሰራችሁ ስላልሆነ ነው እየተናገርኩ ያለሁት። ፖሊስ የራሱ አሰራር አለው። እኛም ደግሞ ያንን ስርዓት ተከትለን የምንሰራው። እናንተ ፍንጭ ብላችሁ የሰጣችሁኝ ተረት ተረት ፍርድ ቤት ይዤ መቅረብ አልችልም። ይሄ ፍርድ ቤት ላይ ማስረጃ ሆኖ ወንጀለኛውን ሊያስቀጣ ይችላል። አቃቢ ሳሮን፣ ይሄ ፍንጭ ብቻ ነው። በቅርቡ ደግሞ ዋና ማስረጃ የሚሆን ነገር እናቀርባለን። በዚህ አካሄዳችሁ ፖሊስን መሳቂያ ልታረጉት ነው። እኛ እኮ የአቅማችንን እየጣርን ነው አይደለም እንዴ? እኔ የምፈልገው ማስረጃ ነው። ማስረጃ ይገባሃል? በደንብ ገብቶኛል። ትንሽ ጊዜ ብቻ ስጭኝ። ወንጀለኛው ላይ መድረሳችን አይቀርም። አሁን ኢንስፔክተር አብርሃምን ጥሩልኝ። እሱን ማናገር እፈልጋለሁ። ለምን እሱን ማናገር ፈለግሽ? እፈልጋለሁ አልኩኝ። 10 ማውራት ያለብኝ አይመስለኝም። እሺ፣ ኢንስፔክተር አብርሃምን ጠርተውናል። ኮማንደር፣ ሀሳባችሁ ምንድነው? ምንድነው እየተካሄደ ያለው? ልታሳብዱኝ ነው? እባክሽ ተረጋጊ አቃቢ ሳሮን፣ ሁሉም ነገር ይስተካከላል። ኮማንደር፣ ከበላይ አካላት ጫና አለ። ኬዙ ተፈቶ ፍትህ እንዲረጋገጥ ይፈልጋሉ። ይገባኛል ያለብሽ ጫና። ለፍትህ ብለሽ ነው፣ እኛም ለፍትህ ብለን ነው እንደዚህ እየጣርን ያለ ነው። ግድ የለሽም፣ ያረጋጋሻል። ውሃ ልስጥ? አልፈልግም፣ አመሰግናለሁ። ቦስ 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 ይላል። ዛሬ በጠዋቱ ነው ማንቃረሩን የተያዝከው። እባክህ ለነገሩ እንደፈለክ ጠጣ። ዛሬ እኔ ነኝ ስፖንሰር፣ አያሳስብም። ምን ሆናል? ፊትህ ጥሩ አይደለም። የተፈጠረ ችግር አለ? ታውቃለህ፣ ውስጤን ባዶነት የተሰማኝ ነው አለ አይደል? ምንም እንደሌለው። ምን ሆናል? አሁን እኮ ሀብታም ነህ ነው ወይስ ብሩክ ሁሉንም ነገር ቢቀማህ መሰለህ? ሁሉን ነገሬን ቀምቶኛል። ከዚህ በላይ ምን እንዲቀማኝ ነው የፈለገው? ስማ፣ እሱ ከመጣ በኋላ ነው የኔ ህይወት ምስቅልቅል የወጣው። እሺ፣ ምንድነው እሱ? ምን ተፈጥሮ ነው? ተገዝተ ማህሌት ከዛ እርጉም አርግዛለች። ምን? የፈራኸው ደረሰ? አዎ፣ ሁሉም ነገር እንዳይሆነው ነው ተበላሽቷል። ተገዝተ ቢያንስ ለእህቴ ሰላም መስጠት ነበረብኝ። እሷ ግን ዘላለማዊ ችግር ነው የተሸከመችው። አይዞ በቃ እንዴ፣ ምን አንተ አስበህ ያደረግከው ነገር የለም። መረጋጋት ነው ያለብህ። እኔ ጨካኝ እንደሆነ ያደረገኝ ብሩክ ነው። ይሄንን ታውቃለህ አይደል? ተከስተ በሱ ምክንያት ነው አረመኔ የሆንኩት። ተረጋጋ ሚኪያስ፣ ተረጋጋ። ብሩክ ከኔ በላይ ጨካኝ ሲሆን ነው እኔ ልገለው የነበረው። ምንድነው? ቆይ እኔ የማላውቀው ሌላ ምክንያት አለ? አዎ፣ ብዙ ምክንያት አለኝ እኮ። ምንድነው? ንገረኛ። አባቴን በጣም ነው የምወደው። እኔ ለሱ ስል ምንም እንደማደርግ ታውቃለህ አይደል? በሚገባ በደንብ አውቃለሁ። አባቴ በጣም ታሞ ገንዘብ ያስፈልገኝ ነበር። ተከስተ
ብሩክ ግን እኔን መርዳት እየቻለ ፍርፋሪ ነበር የሚወረውርልኝ። እና ታዲያ ብሩክ መሞት አያንሰውም ወይ ንገረኝ። በዛ ላይ በጣም ማፈቅራትን የምወዳትን ትርሲትን ከኔ ነጥቆ አገባብኝ። ወይ ሚካስ ወይ ቆይ ግን እኔ የምለው ትርሲት ያንተ ፍቅረኛ ነበረች እንዴ? ፍቅረኛ ነበረች መስማ ማለት ያው ኖርማል ቤስት ፍሬንድ ነበረች። ግን በቃ ተከስተ ታውቃለህ እንዴ በጣም ነፍሴ እስኪወጣ ነበር የምወዳት። እና ታዲያ ለምን አልነገርካት? ስለማፈቅራት ታውቃለህ እንደዚህ ነገር ማንሳት ተፈራ ነበር። በዛ መሀል ነው እሱ ትርሲትን ከኔ ነጥቆ አገባብኝ። ተከስተ እና ታዲያ ሄርጉ መሞት የለበትም? ቢሞት ምን ይጎላል እስቲ ንገረኝ። ለነገሩ እሱ እኮ እባብ ነው እባብ። ከአንዴም ሁለቴ ልገለው ሞክሬ አፈር ልሶ ተነስቷል። ወይኔ ሚኪያስ እንዴ ደግሞ ገለዋለሁ። እምልልሃለሁ እኔው ራሴ ነኝ የምገለው። አይ ተው ተከስተ ተው። እኔ አንተ ነገር ስልችት ብሎኛል። ሲጀመር እኔ ብሩክን በደንብ ተበቅየዋለሁ በደንብ። እሱ ትርሲትን ከኔ ነጥቆ ካገባ በኋላ እኔ ደግሞ እህቱን ብቻ ተው። እህቱን ምን አደረካት? አይ ተው ተከስተ እሱ አይጠቅምህም። ይኸውልህ ዋናውን አንተ እኔ ብሩክን ለምን ልበቀለው እንደቻልኩ ምክንያቱም ማወቅ ነው። አባቴን ለማሳከምና ትርሲትን ከኔ ነጥቆ ስለወሰደ ነው እሱን ለመበቀል የፈለኩት። ቆይ ግን ምን ትርሲት ደግ ሰው ናት። እንዴት አባትን አላሳከመችልህ? አላውቅም ተከስተ። ያው ይህንን ነገር ካነሳሁባት ትርሲትን ለጥቅም የቀረብኳት ይመስላታል ብዬ ነው የሚያልኩት። ያው ካገባኋት በኋላ ራሴ እንደምንም አጠራቅሜ አባቴን አሳክመዋለሁ ብዬ ነበር ያሰብኩት። እና አሁን አታሳክመው? አሁን ምንም ነገር ማድረግ የለብኝም። ትንሽ ነገር ካደረግኩ ራሴን ጥርጣሬዎች መክተት ነው የሚሆነው። ትንሽ ነገሮች ይረጋጉና እንደምንም ብዬ አሳክመዋለሁ። ተከስተኛ አሁን የጨነቀኝ እህቴ ጉዳይ ብቻ ነው። ምን እንደማረጋት በጣም ግራ ገብቶኛል። እንዴ ተከስተ ልጁን ወልዷል አላስወጣውም እያለችኝ እኮ ነው እንዴ። እና እሷ አለችና ሁሉም ነገር ይሆናል እንዴ? ብቻ አንተ ወስን እንጂ ምን ማድረግ እንዳለብን ይነግራል። እኔም ወስኛለሁ፣ እሷም እምቢ አለችኝ እንጂ። እሱ ችግር የለውም። አሁን ትንሽ ክሮ ነው ይላል። እንዴት አድርገን እንደምታስፈነጥረው አንድ ሁለት እያለን እናወራለን። ያሻል ማለሽ አስተናጋጅ። እሺ ታዲያ እንዴት ነው ንገረኛ። ምን እንደማደርገው ይኸውልህ እንታረጋለን መሰለኝ። ኢንስፔክተር አብርሃም አንተ የደረስክበትን የምርመራ ውጤት አስረዳና ከዛ አዲሱ መርማሪ ምን ላይ እንደደረሰ ይነግረናል። በእርግጥ ይሄን የሚባል ፍንጭ ወይ መረጃ አላገኘሁም፣ ግን በኬዜ ላይ ብቆይ ኖሮ ይሄን የሚባል ተጨባጭ መረጃ እንደማገኝ እርግጠኛ ነበርኩ። ምክንያቱም ሲሄድበት የነበረው መንገድ ልክ ስለነበር። እኔ ግን በተሳሳተ አቅጣጫ እየሄድክ እንደነበር ነው የሚሰማኝ። እባክህ አንዴ ዝም ማለት ትችላለህ? የጀመረውን ይጨርስ። እሺ ቀጥል፣ ተናገር። ያንተ ዋነኛ ተጠርጣሪ ሚኪያስ እንደሆነ ነግረኸኝ ነበር። እሱ ላይ መረጃ አለ? አሳማኝ መረጃ እንኳን ምንም አላገኘሁም እኮ። ለዚህ ነው እኔም ልክ አይደለም ያልኩ። መረጃ አላገኘሁም ማለት ምንም ነገር አላገኘሁም ማለት አይደለም። ደግሞ ጠቃሚ ፍንጭ አግኝቼ ነበር። እባክህ ቀጥል፣ እየሰማው ነው። ወንጀሉ ተፈጽሟል ተብሎ የታመነበት ቦታ አብራት የነበረው ብሩክ ወንጀለኛው ለይቶልኝ ነበር። ማለት በደንብ አብራራልኝ። እኔ ከዚህ ኬስ ከመነሳቴ በፊት በወንጀል ተጠርጥረው ከታሰሩ ሰዎች መካከል ፎቶን ለይቶልኝ ነበር። እና ይሄን መረጃ ይዘህ ምን አደረክ? እኔ በሰዓቱ ከዚህ ኬስ ላይ ተነስቼ ስለነበረ ምንም አላደረኩም፣ ግን በሰዓቱ ለኮማንደር አሳውቄው ነበር። እውነት ነው ኮማንደር? አዎ እውነት ነው። ለምን ለኔ አልነገራችሁኝም? የፍርድ ቤት ማዘዣ አውጥተን እኮ እንዲያዝ እናደርግ ነበር። የምርመራ ሂደቱን ለማስቀየር የተፈጠረ ውሸት መስሎን ነው። ቀልድ ነው እንደ ያዛችሁት? መረጃ ይነቃል? ችላላልም እኮ ብሩክ ዋና ተጠርጣሪ ስለሆነ ሆን ብሎ ያደረገው ነገር እንዳይሆን ብለን ነው። ብሩክ ሆን ብሎ ነገር አላደረገም። ለሱ የሚሆን ደግሞ እኔ ማስረጃ አለኝ። ምንድን ነው እስቲ ማስረጃ? ቀጥል። ማስረጃ ወይ ምስክር የሚሆነኝ ራሱ ኮማንደር ነው። ምንድነው አንተ ሰው የምትዘባርቀው? ምንም አልዘባረኩም። ባለፈው ማታ እነ ሚኪያስ ጋር ሌባ ገባ ተብሎ ተደውሎልህ ሄደ ነበር። ማን ነው የኔ ነገር? የነገረኝን ሰው መናገር ምንም አያስፈልግም። ማታ ላይ ተደውሎልህ ሄደ አልነበረም?
ኮማንደር እየጠበቅን ነው። ኢንስፔክተር እየነገረን ያለው ውሸት ነው እውነት? እውነት ነው። ተደውሎልኝ እንጃለሁ፣ ግን እዛ ስደርስ ተጠርጣሪው የለም። እመቤቴ በጣም በሚገርም ሁኔታ ሌባ ተብሎ ነው ሚኪያስ ቤት የገባው ሰውዬ ትሪስትን ገድሏታል ተብሎ የሚጠረጠረው ሰውዬ ራሱ ነው። እኔ አላምንም። ይሄን ያክል መረጃ አግኝታችሁ ትፈዛላችሁ? ችግር የለም። አሁን በሙሉ አይናችን በመስራት ተጠርጣሪው እንዲያዝ እናደርጋለን። ለማንኛውም የፍርድ ቤት መያዣ ትዕዛዝ አውጥቼ እሰጥሃለሁ። ተጠርጣሪው እንዲያዝ እፈልጋለሁ። ሌላው ከዚህ በኋላ ኢንስፔክተር አብርሃምን ምርመራውን እንዲጨርስ እፈልጋለሁ። በጣም ደስ ይለኛል እመቤቴ። ይቅርታ አድርግልኝ፣ የራሳችን አሰራር አለ። የትኛውን ኬዝ የትኛው ፖሊስ እንደሚሰራ ማዘው እኔ ብቻ ነኝ። እንደዛ ከሆነ እስከ ችሎቱ ድረስ ተጨባጭ መረጃ እፈልጋለሁ። ችግር የለውም። በአስቸኳይ ስራችንን ሰርተን እናሳውቅሻለን። እባክህ የማልፈልገውን ነገር እንዳደርግ እንዳትገፋፋኝ። ሁሉንም ነገር በእኛ ጣዩ። እንደማታሳፍረኝ ተስፋ አደርጋለሁ። መልካም ቀን። ስለመጣሽ በጣም ደስ ብሎኛል። መልካም ቀን። መልካም ቀን። አንዴ እመቤቴ ላስቸግርሽ። ምንድነው? ቢሮ ሄደን የምንነጋገረው ነገር አለ። እሺ ቻው። ይህ ማይረባ ከኔ ጀርባ ምን ሊዶልታት ነው? እኔ ላወራሽ አላት። እኔ ልጁ ምንም ደስ አላለኝ። ተንኮለኛ። ይኸውልህ ከኔ ጋር መጋጨት ምን እንደሆነ አሳየዋለሁ። አረፍ በይ እመቤቴ። እሺ እቸኩላለሁ። የምትነግረኝ ቶሎ ንገረኝና ልሂድ። እሺ እነግርሻለሁ። ምን መሰለሽ፣ በድብቅ የክትትልና ምርመራ ፍቃድ እንድትሰጪኝ እፈልጋለሁ። ማለት ማንን ነው በድብቅ የምትመረምረው? በአቶ ሚኪያስና በኮማንደር ላይ ድብቅ ክትትል ማድረግ እፈልጋለሁ። ለምን? ምክንያት አለ? ሁለቱም ላይ በጣም ያጠራጥሩ ነገሮችን ተመልክቻለሁ። እንድታሳምነኝ 2 ደቂቃ ሰጥቻለሁ። ደቂቃህን እንዳታባክን። ምን መሰለሽ፣ ሌላ ደግሞ አንድ ያልነገርኩሽ ነገር አለ። ምንድን ነው እሱ? ብሩክ ትርሲትን ገለውታል ብሎ የጠቆመው ሰውዬ የሚኪያስን አግቶት ነበር። እውነትህን ነው? አሁን ግን ሚኪያስ ብር ከፍሎ አስለቅቋታል። ይሄ ነገር ኮማንደሩ ያውቃል? አዎ ያውቃል፣ ግን እስካሁን ምንም አይነት ክስ አልተመሰረተም። ለዛ ነው አቶ ሚኪያስና ኮማንደርን እየጠረጠርኩ ያለሁት። ኮማንደሩ ይሄ መረጃ ከተገኘበት ዘላለሙ መቀመቅ ይወርዳል። ይህ ነገር መፈታት ካለበት የአንቺ ድጋፍ ያስፈልገኛል። ቆይ ይሄ ሁሉ መረጃ ለአንተ ማን ነው እየሰጠህ ያለው? እመቤቴ፣ ዋናው መረጃ ልክ መሆኑን እንጂ የነገረኝ ሰውዬ መናገር ምን ያስፈልጋል? መረጃው እውነት መሆኑን ለማረጋገጥ መረጃው ማን እንደሚሰጥህ ማወቅ አለብኝ። እሱስ ልክ ነው። መረጃው ከታማኝ ምንጭ ነው የተገኘው። ግን አሁን ያንቺ የህግ ከለላ ያስፈልገኛል። ከባድ ነው። እንግዲህ ምርጫው አንቺ ነው። እርግጠኛ ነኝ ፍትህ እንዲረጋገጥ እንደምታደርጊ። አይ ተከስተ አይሆንም፣ እንደዚህማ አይሆንም። እንደዚህ አላደርግም። እንዴ ቆይ ለምንድን ነው የማይሆነው? ሌላ አማራጭ አለ? አይ ተው ተከስተ፣ እንደዚህ ካደረኳት የባሰ ነው የምጠላኝ። እባክህ ለጊዜው ነው እመነኝ። ሁሉም ነገር ሲያልፍ ታመሰግናለች። የወደፊት ህይወቷን ሳይቀር እኮ ነው እያስተካከልክላት ያለው። እኔ እንጃ ተከስተ፣ ማለት በጣም ያስፈራል። ምንድን ነው የሚያስፈራ? ነገርየው በሆስፒታል ቢሆን ይሻላል። ግን ማለት መድኃኒቱን እኔ ራሴ ሰጥቻት ደግሞ አንድ ነገር ብትሆንብኝስ? እንደውም ልንገርህ፣ ጊዜው በሄደ ቁጥር የበለጠ ችግር ነው የሚሆንብህ። ማለትን ደግሞ ታውቃታለህ፣ በጣም እልኸኛ ናት። በጭራሽ እሺ ብላ ወደ ሆስፒታል አትሄድልህ። እሺ ቆይ ተከስተ፣ አንድ ነገር ተፈጥሮ በንዴት ላባይም ለፖሊስም ብትናገርስ? እባክህ ያን ማድረግ ብትፈልግ ኖሮ እስካሁን አትቆይም ነበር። ተናዳብህ ነው እንጂ በጣም እንደምትወዳ አንተም ታውቃለህ። እሱ ድሮ ነዋ። አሁን ግን ከዚህ በኋላ ካናደርኳት ከዚህ በላይ ምን እንደምታደርገኝ አላውቅም። በጣም ያስፈራል። እንግዲያውስ የሚስትህን ገዳይ ልጅ ለማሳደግ ወስነሃል ማለት ነው። ምን አባ ነው የምንለፈልፈው? እኔ በህይወት እያለሁ ጭራሽ አይሆንም፣ ጭራሽ በፍጹም እንዴ። ስለዚህ አሁን ነው የመወሰኛ ጊዜ። ወስን ሚኪያስ። ውስጥ ነው የገባው። እመቤቴ፣ ውሳኔሽን እየጠበኩኝ እኮ ነው። እሺ በቃ ምርመራውን እንድታረግ ፈቅጄልሃለሁ። በጣም ነው የማመሰግነው። ግን በአንድ ሳምንት ውስጥ ተጨባጭ መረጃ እፈልጋለሁ። በአንድ ሳምንት ውስጥ ተጨባጭ መረጃ ለማግኘት እሞክራለሁ። አሉባልታ ሳይሆን ትክክለኛ መረጃ እንዲሆን ነው የምፈልገው። ገብቶኛል፣ በደንብ ገብቶኛል እመቤቴ። ግን በአንድ ሳምንት ውስጥ ይህንን ማድረግ ካልቻልክ ፍቃዱን አነሳዋለሁ። ችግር የለውም፣ በእኔ ጣዩ። መልካም እድል። እሺ አመሰግናለሁ። ሌላው ደግሞ በትርሲት ጉዳይ አዲስ ነገር ሲኖር ለእኔ እንድታሳውቀኝ።
በጥርሲ ኬዘር እንደሰራ ያዘዝሽኝ ነው? በሚገባ ገብቷል። እንግዲህ አስተማመኝብኝ፣ አላሳፍርሽም። ራስህን ጠብቅ። እሺ፣ አንቺም ራስሽን ጠብቂ። ደህና ዋል። አሁንስ ጋሺ ምን ምርር እንዳለኝ ታውቃለህ? የዛይ ሴትዮ ምላስ እንዴ ሊስቶሬን ተሸክሜ ስዞር ፀሐይ ከሚለበልበኝ በላይ እኮ ነው እሷ በምላሷ ቅጥል እያደረገችኝ ያለችው። አይ ልጄ ተው አትፍረድባት። ሀዘኑ እኮ ተደራርበውባት ነው እኮ እንደዚህ የምትሆነው እንጂ ሴትዮዋ እኮ ምስኪን ናት። ጋሼ እያልክ ያለው ነገር ግን ከልብ ነው? ምስኪን እያወራን ያለነው እኮ ስለ ወይዘሮ ሂሩት ነው። አዎ ገብቶኛል። እኔም እኮ እያወራሁት ያለሁት ስለሷ ነው። ጋሼ ደግሞ አንዳንዴ ግን አትጨበጥልኝም። በጣም ነው ግራ የምታጋባኝ። ሴትዮዋ እኮ በፍጹም የሚታዘንላት ሰው አለችም። ቆይ እንዴት ብለህ ነው ለእሷ ደግሞ ማዘን የጀመርከው? በእርግጥ ምላሷ ጥሩ ላይ ይናገር ይችላል፣ ግን ከዛ ሁሉ በላይ ሰው ለምን ክፉ ሆነ የሚለው ነው የሚያሳስበኝ። ለእኔ ግን እሱ ብዙም ለውጥ አያመጣልኝም። ደግሞ ወይዘሮ ሂሩት ስትፈጠርም ጀምሮ ይመስለኛል ክፉ ነው የተፈጠረችው። ተው ልጄ፣ እግዚአብሔር ሰውን ክፉ አድርጎ አይፈጥርም። ሰው ነፃ ፈቃዱን ተጠቅሞ ነው ክፉ የሚሆነው። በሱ ብዙም አልከራከርም። ሴትዮዋ ግን በጣም የተረገመች ሴት ናት። በስመ አብ ምላሷ እኮ አይጣል ነው። እንዴት እንደምታንገበግብ እኮ አታውቅም አንተ። አይ ልጄ፣ እኔ በፊት እንዳንተ በጣም እናደድባት ነበር፣ ግን አሁን በጣም እያዘንኩላት መጣሁ። እንዴ እያዘንክላት ባልሆነ ጋሼ ግን ዛሬ ልክ ነው ማለቴ ፍጹም ማላውቀው ሰው ነው እኮ በሰላም እንደዚህ እያልክ ያለው። እውነቴን እኮ ሳስበው ሰው ሁሉ እየተረዳት አይመስለኝም። ቆይ አንተ በሳ ቦታ ብትሆን አስበኸው? ልጇ ተገላባት፣ በዛ ላይ ከልጇ ገዳይ ጋር አንድ ቤት ውስጥ መኖር አይከብድም? አዲስ ባህሪዋ ቢሆንማ በጣም ጥሩ ነበረ፣ ግን ሴትዮዋ ከድሮም ጀምሮ እንደዚሁ ነች። ቆይ አንተ ራሱ ረሳኸው እንዴ? አንተና ሚጣን እንዴት ስታንገበግባችሁ እንዳልነበር? አልረሳሁትም። እና ለሱ ደግሞ ምን ምክንያት አለ ልትለኝ? እሱን አላውቅም፣ ግን ሰው ያልተረዳት ለሰውም ያልተናገራቸው የሆነ ሚስጥር በሆዷ የደበቀችው ያለ ይመስለኛል። ይሄ እኮ በጣም ግልጽ ነው። ወይ አይምሯ ልክ አይደለም እብድ ነች፣ ወይ ደግሞ ባለጌ ናት። ተው እንደሱ አትበል። ትልቅ ሰው እኮ እንደሱ አይባልም። ለምን አይባልም? ቆይ ደግሞ አንተ አልነበርክም እንዴ እድሜ ቁጥር ነው መከበር በስራና በምግባር ነው ስትለኝ የነበረው? ቢሆንም ትልቅ ሰው ማክበር ግን ተገቢ ነው። ባለቤቱ ያቀለለውን ባለዕዳ አይሸከመውም ማለት እንደሚባለው። እኔ የእሷ ሴትዮ ነገር አሁንስ በጣም ከአቅሜ በላይ የሆነብኝ ነው ጋሼ። ታገስ ልጅ፣ መታገስ ጥሩ ነው። ደግሞም እኮ የዛች ደግና የዋህ ልጅ የትርሲት እናት መሆኗን አትርሳ። ታዲያ እስካሁንስ ድረስ እየታገስኩ ያለው ለዛ ብዬ አይደለም እንዴ? እንጂ እንደሷ ምላስ ቢሆን እኮ አገር ለቀብን ብለን እንድጠፋ ነበር የሚያደርገው። ለማንኛውም እንደዚህ የሚያደርጋትና የሚያናግራት ሀዘኑ ተደራርቦባት ሊሆን ስለሚችል እንደምንም እየቀረብኩ እያጽናናዋትና እየመከርኳት እንግዲህ ለማስተካከል እሞክራለሁ። ቆይ እንዴት ብለህ ነው የምትመክራትስ የምታጽናናትስ? ሴትዮዋ እኮ በዓይኗ እንኳን ልታይ አትፈልግም። ግድ የለም እኔ መላላጣ እንዳልክ። እሺ ግን ይኸውልህ፣ ለማንኛውም ከቻልክ ይሄ ስድቧንና ሽሙራን በዛው እንድታቆም በደንብ አድርገህ ንገርልኝ። ችግር የለም እሺ፣ እነግራታለሁ። በልበላ ገና ሰፈሩን ነው የምንጦዘው። በል አንተም ያዝ። ምን ነው ኮማንደር፣ ቢሮክራሲ ይባል ነገር አለ እኮ። በር ማንኳኳ ቀረ እንዴ? ምን ለማድረግ እየሞከርክ ነው? ምን አደረኩ? ከአቃቢ ጋር ስለኔ ምንድነው ያወራችሁት? ስላንተ ምን ልናወራ እንችላለን? አቷሽ፣ ስለኔ ነው እያወራችሁት የነበረው። ስታስበው ስላንተ ምን ልናወራ እንችላለን? አንተ እኮ አለቃዬ ነህ። እና ስለኔ ካላወራችሁ ስለምንድን ነው እያወራችሁ የነበረው? የግል ጉዳይ ስለሆነ በዛ ነገር ብዙም ባናወራ ደስ ይለኛል። ይኸውልህ ግልጹ እንድነግረኝ ፈልጋለሁ። የመንግስት ቢሮ ውስጥ ምን አይነት የግል ጉዳይ ነው የምታወሩት? ብዙም አላወራንም። ቁንጅናዋን ብቻ ነው ስነግራት የነበረው። አረ እንደዛ ነው? ስታይኝ ቂል እመስላለሁ እንዴ? ቂል ትመስላለህ ያለ ሰው አለ እንዴ?
እኔ ዝም ብዬ ሳይ ቂላት መስለኛው እንደውም በልጥ ነው የምትመስለኝ። አለቃ እኮ ነኝ። በስነ ስርዓት አናግረኝ እሺ። ምን አደረኩ? ጥያቄ እኮ ነው የጠየቅኩ። ይኸውልህ ለማንኛውም የትስት ኬስ ላይ መፈትፈትን አቁም። የተሰጠን ስራ ብቻ አርፈ ስራ። አታስብ፣ የሰጠኝን ስራ በአግባቡ እየሰራው ነው። ሌላው ደግሞ እኔ ባለቆቼም ሆነ በሌላ ሰው ፊት ማሳጣትን አቁም። ይሄ የመጨረሻ ማስጠንቀቂያ ነው። እኔ አንተን ላሳጣ ሞክሬ አላውቅም። እኔ ስራዬን በታማኝነትና በአቀኝነት ነው እየሰራው ያለሁት። ሁላችንም በአቀኝነት ነው እየሰራን ያለ ነው። ያንተን የተለየ ለማስመሰል አትሞክር። በፍጹም እንደዛ አላሰብኩም። ምን ሆናል ኮማንደር? ስማ፣ ወጣትነት እሳት እንደሆነ አውቃለሁ። ያን እሳት ደግሞ በአግባቡ ካልተጠቀምክ ራስን ነው የሚያቃጥለው። እኔ እንደ ታላቅነት ልምከር ብዬ ነው። ተግባባን? አልበላም ብለህ ካልነበር ግን እኮ አሁን በላኸው። አንተ ባትበላው ኖሮ ግን ራስ ይበላው ነበር። አንቺ ግን አባዬ ሊስትሮ በመስራቱ ደስ ብሎሻል? ደስ አላለኝም፣ ግን ከሚለምን ይሻላል። ቆይ ለምን ይለምናል? ሚኪያስን ገሎ እኮ ብሩን መቀበል ይችላል። አንተ ግን አባዬ እንዲታሰር ትፈልጋለህ እንዴ? ሁሌ ነው ሚኪያስን ግደለው ግደለው የምትለው። እና ማየን ገሏት ዝም እንዲለው ነው? በቃ ስለዚህ ነገር አታወራ ካሊ። እኔ በጣም ነው የሚጨንቀኝ። አሁንም እያለቀሽ ነው? አይ አይደለም። አትዋሺ አባዬ፣ እያለቀስኩ አይደለም። እሺ እያለቀሽ ካልሆነ እስቲ ዙሪና ልይሽ። አባዬ ቆይ ለምንድን ነው የማታምነኝ? እያለቀስኩ አይደለም አልኩህ እኮ ካልሆነ ዙሪና ወደ እኔ ልይሽ። ያ ለምንድን ነው የምትዋሺኝ? ከዚህ በላይ እንዴት አድርገሽ ነው የምታለቅሽው? አይ አባዬ ቅድም ብቻ ነው ያለቀስኩት፣ አሁን አላለቀስኩም። አላለቀስኩም ትኛለሽ እንዴ? በጣም እኮ ነው ያለቀስሽው። ከዚህ በላይ እንዴት ታለቅሻለሽ? አይ አባዬ ዝም ብዬ ነው አላለቀስኩም። ቆይ ምንድን ነው የሆንሽብኝ ልጄ? ቆይ ምንድን ነው እንደዚህ ሆዴ ያስባሰሽ? አይ አባዬ አትጨነቅሽ፣ ምንም አይደለም። ለምን አልጨነቅም ልጄ? እንደዚህ ያዝነሽ እያየሽ ለምንድን ነው የማልጨነቀው? ነይ እስቲ ልቀፍሽ። እኔ የምልህ አባዬ ቆይ ቅድም ሳሎን ልውሰድ ስልህ ለምንድን ነው እምቢ አልከኝ? ቤት ውስጥ ያለው ነገር ምንም ደስ አይልም። በተለይ ወይዘሮ ሂሩት አስተያየቷ ምንም ደስ አይልም። ምን ነው አባዬ የተናገረች ነገር አለ? አይ መናገርስ አልተናገረችኝም። አስተያየቷ ግን ምንም ደስ አይልም። ቆይ ምንድን ነው እዚህ ቤት የተፈጠረ የምታውቂው ነገር አለ እንዴ? ንገሪኝ እስቲ። ማኔ አይ ምንም ማውቀው ነገር የለም። እንዴ ታዲያ ምንድን ነው የሆነው? ነው የኛ እዚህ መሆን ምንም ደስ አላላቸው? እንደዛ ነው ብለህ ነው? እኔ ግን በጣም እየፈራሁ ነው። ምናልባት ለሀብቱ ብለው ጠልተውት ይሆናል ብዬ እየፈራሁ ነው። ብቻውን የሆነ እየመሰለኝ ነው። በዛ ላይ በሚስት ሞት ደግሞ በጣም ተጎድቷል። እያሳዘነኝ ነው። ስማኝ አባዬ፣ በዚህ ሰዓት አንተ ስለ ህመም ብቻ ነው ማሰብ ያለብህ። እሺ ስለሱ ምንም አይነት ነገር እንዳታስብ። ሲቀጥል ደግሞ እሱ ስለ ራሱ አያንስም። የኔ ደግና የዋህ አባት አላወቅም እንጂ የበግ ለምድ የለበሰ ተኩላ መሆኑ። ወላሂ ያሳደግከው ልጅ ቀንድ የሌለው ሰይጣን መሆኑ ያወክ ቀን ምን ትሆን ይሆን? ብቻ እግዚአብሔር ይሆነ አባዬ። እንደውም ይሄንን ሳትሰማ ብትሞት ምኞቴ ነው። ይህ የማይረባ ምን እያደረገ ነው ያለው? ጭራሽ አቃቢ ጓ ጋር ያሳጣኝ። ማን እንደሆንኩ አላወቀኝም። አሳየዋለሁ። ቆይ ያ የማይረባ ሚኪያስ ተብዬው እሰራለታለሁ። ከዚህ ሁሉ ጣጣ ውስጥ የከተተኝ እኮ እሱ ነው። ብቻ ነገሮች ወደ እኔ ይምጡ እንጂ እሱን ራሱን የማጋፍጠው። ደግሞ ያ የተረገመ ለአቃቢ ጓ ስለኔ ምን ብሎ ሊነግራት ይሆን? ምንድነው አብሮ ሲዶልቱ የነበረው? በፍጥነት ስለዚህ ጉዳይ ማጣራት አለብኝ።
ሰይጣን የታባቱ ነው ትቶል ሄዶ ለነገሩ እኔ ነኝ ጥፋተኛ። ያ ሁሉ ብር አስቼ ሰጠሁት ወጡ ጠፋ። ቆይ ምጣ ብቻ ላይ ማረው አንተ ደደቤውን ክልጅ የት ነው ጥለኸኝ የጠፋው? ብቻ ቆዩባ ይቅርታ በእናትህ አንድ እኮ ሲጋተተኝ ስለነበረ ነው። ለምንድን ነው የሚጋተት? ቆይ ሲጀመር አንተ የት ነው ይሄ? እኮ ፋርማሲ ሄጄ ነው የመጣሁት። ፋርማሲ ምን ታደርጋለህ? ለማለት መድኃኒቱን ገዝቼ ነው የመጣሁት። ታዲያ የሁሉ ሰዓት ምን አስቆይ? ቶሎ ገዝተህ አትመጣም ነበር? እባክህ አንድ ገገማ ፋርማሲስት አልሰጥም ብሎ በስንት መከራ መሰለህ ተቀብዬ የመጣሁት። ለምን አልሰጥም ይል? ያለ ሐኪም ትእዛዝ መድኃኒት መሸጥ አይቻልም፣ ህገወጥ ነው ምናምን እያለኝ ነው። ምንድን ነው የማይሰጥበት ምክንያት? መድኃኒቱ ሲወሰድ አደጋ ስላለው፣ እንደውም አንዳንድ ሴቶች ሊሞቱ ይችላሉ። ምን ተሰከተ? የሚሞቱም አለን ያልከው አሉ ያልከው እሱም የሆነ ያለ አግባብ ከተወሰደ ብቻ ነው። ማለት ደግሞ እርግዝናዋ በጣም ገና ነው፣ ስለዚህ አይጎዳትም። ይኸውልህ ተከስተ እኔ በእህቴ ቀላል ነው ቅም ታውቀኛለህ። ምንም እንድትሆን አልፈልግም። አውቃለሁ እንጂ ግን ይኸውልህ እመነኝ፣ በቃ እኔን እመነኝ። ተከስተ ይህንን ነገር ማድረግ አልችልም። እኔ ማለት ምንም እንድትሆንብኝ አልፈልግም። እንዴ እንደ ትርሲት ብትሞትብኝ እህቴ፣ እኔን ማድረግ አልችልም። አንተ እያለቀስክ እኮ ነው። በጣም ከፍቶኛል። በጣም እኔ ባዶ ነኝ። ባዶነት እየተሰማኝ ነው። ባዶ በቃ ምንም የሌለው። ለበእናትህ አታልቅስ ሚኪ። ሰው ራሱ ምን ይላል? ሰው የፈለገውን ማለት ይችላል። የፈለገውን ማለት ይችላል። የውስጤን መማቀው ብቻ ነው ተከስተ። የፈለገውን ማለት ይችላል። የፈለገውን ማለት ይችላል። እንደዚህ ሞት አልፈልግም። እንደዚህ እሷን ማጣት አልፈልግም። የፈለገው ይበል አያገባኝ። ኧረ በእናትህ ተው፣ ለሰውዬ ተው በእናትህ። እንዴ ምን ነው ትርሲት ናፈቀችኝ፣ ሚስቴ ናፈቀችኝ። ተከስተ ወይኔ ሁሉም ጥፋት እኮ የኔ ነው። ሁሉም ነገር የሆነው በእኔ ምክንያት ነው። እኔ እህቴን ማጣት አልፈልግም። እህቴን እንደ ትርሲት ማጣት አልፈልግም። አልፈልግም። ማጣት አልፈልግም። እኔ እሷን ማጣት አልፈልግም። በል ተነስ፣ ሂሳብ ከፍለን እንውጣ። በዚህ ከቀጠልክ ምን ደህና ነኝ። አንተ ጭራሽ ልደግፍህ እንዳይሆን። 1 2 3 እሺ 1 2 3 ኧረ በቃኝ ጉዳት ካለ እንዴ አንተ ካለ ምን ይፈራል እንዴ? ታውቂለት ዝጋትንከኝ። እሺ በቃ አንተ ሲደርስ ነው እንዴ በይ በቃ የምትለው? ትንሽ ብቻ እንጨት ለዛሬ በቃናል ብዬ እኮ ነው። ይኸውላችሁ ነገ መጣና ደግሞ በደንብ እንጫወታለን። እሺ ተስማማን? አዎ። እሺ እና ታዲያ እንዴት ነው ትምህርታችሁን? በደንብ እየተማራችሁልኝ ነው? ጥናትስ እያጠናችሁ ነው? ርብቃ ትንሽ ይሻላትና ቃሊብዬ አንተን ታስጠናለች። እሺ ፌቡዬ እስከዛ ድረስ አንቺ ደግሞ እሱን አስጠኙ። እሺ እሺ አስጠናዋለሁ። አሁን እኔ አባታችሁ ስራ ስለጀመርኩኝ የምትፈልጉት መዝናኛ ቦታ ይዣችሁ መሄድ እችላለሁ። እና ታዲያ የት ይዣችሁ ብሄድ ይሻላችኋል? እኔም ማየ መቃብር ጋር ነው መሄድ የምፈልገው።
በጣም ነው ናፈቀችኝ። እንዲሁም ስንሄድ መጥረጊያ ይዘን ሄደን የመቃብር ቦታውን እናጸዳላታለን። ትወስደናለህ አይደል አባዬ? አባዬ አትወስደን? ወስዳችኋለሁ ፌቡዬ፣ ወስዳችኋለሁ። በቃ አሁን ተኙ። እሺ ተኙ። በቃ እኔ ልሂድ። አንተ ቤት ነው የመጣው? ቆንጆት ሚካስ ደህና ነኝ። ምንድን ነው ደህና ነኝ የምትለው? ቁም እስኪ መጀመሪያ ቁም። ቆመህ ሚካስ ባለጌው እኮ ባለጌው አንተ ምንም አላጠፋህም። እሺ ሚኪ ቁም አለ አንድ ቁም። እሺ ቁም። አልቆምክም። ቁም። ቁም። ቆምኩኝ። አባታ ያርጎት ታክረታ በእናትህ አፍን ዝጋ። ኧረ ሞይ አይ አትይዘውም እንደ ይሄን ነው ችግር የለውም። ይሄንን ያዘው ሰዎች ይዘዋል። እሺ አይ ይቅር በይኝ። ምንም ማድረግ አልችልም። አውቃለሁ እኔ የማረባ ከንቱ ሰው ነኝ። ለዛም ነው ይቅር በይኝ የምልሽ። ግን ቢሆንም የዛን እርጉም ደም ከደሜ እንዲቀላቀል አላደርግም። መቼም አይቀላቀልም። አይኔያ የማይን ልጅ አትወልጂ፣ በፍጹም እንድትወልጂው አላደርግም። እንዳታስችል አትወልጂውም ያለው አትወልጂውም። ልጄ ለምንድን ነው የማትበይው? ከትናንትና እኮ ጀምሮ ምንም አልበላሽም።
እስቲ ይሄን ነገር አፍሽ ላይ አድርጊ። አይ አባዬ አልበላም። ለምንድን ነው የማትበይው? ከትናንትና ጀምሮ እኮ ምንም አልበላሽ። አባዬ ስለበቃኝ እኮ ነው። ብፈልግ እኔ ራሴ በላ ነበር። እንግዲህ እኔም በቃኝ። እንዴ ምን ማለት ነው አባ? መብላት አለብህ። እኔ እኮ ያልበላሁት ስላልፈለኩኝ ነው። አንተ ግን የግድ መብላት አለብህ። አንቺ በቃኝ አይደል የምትይው? ስለዚህ እኔም በቃኝ። አባዬ ምንም እንዳትይ። አንቺ በረሃብ ስትሞች እያየሁ እኔ ምግብ መብላት አልችልም። በቃኝ ውሰጂልኝ። አባዬ እባክህን አርፈህ ብላ። ልበላ አባዬ አልበላም ካለች በቃ ታስጨንቃለች። አስጨንቂያት ትብላ እንጂ ከትናንትና እኮ ጀምሮ ምንም አልበላችም። አስጨንቂያት ብትበላ አይሻልም እንዴ? አዎ አባዬ፣ ግን ይኸውልህ በቃ መብላት ስላላሰኛት ይሆናል አልበላም የምትለኝ። ባይሆን ጁስ ትጠጣለች አይደል ማለት? አልጠጣም። እባክሽ እባክሽ ልጄ፣ ለእኔ ስትይ ጁሱን ትንሽ ጠጪ። ኧረ እባክሽ ተይ። ቢያንስ ለአባዬ ስትይ እንኳን ምን አለ ትንሽ ብትወስጂ። አይ ነይ ትሽ በይ እባክሽ እባክሽ ልጄ፣ ምግብ እኮ አልበላሽም፣ ትንሽ ጠጪ። እሺ እንዴ ማለት እንዴ? ኧረ ጠጪ ጠጪ። ይቺማ ታርፋም። ጠጪ ጨርሻት። ጠጫት ጨርሽ እንጂ ግማሹን ጠጥተሻል እኮ ትንሽ ነው የቀረሽ። ሁለት ቀን እኮ አልበላሽም ልጄ፣ ትጎጂብኛለሽ። ጨርሻት። እሺ በይ እሺ በይ አባዬ፣ ስለበቃኝ እኮ ነው። ግድ የለም ጉልበት ይሆንሻል። ሁለት ቀን ምግብ ሳትበይ ማለት እሺ በይ። ግድ የለም ጠጪ። በይ በይ እሺ አባዬ ጨርሻት።